በትንንሽ ነገሮች ሳትስፋይድ ብንሆነው ምናልባት ኢንቫይሮንመንታችን ውስጥ ቢግ ድሪም ያደረገ ኢንቫይሮንመንት ከሌለ ነገር አፕል ሊያደርግ ይችላል። ኦቨር ፕሬዠርም ሀፕን የሚያደርገው ጊዜውን የጠበቀ ውሳኔ አለመወሰናችን ላይፋችን ውስጥ ውዝን ታይም በጣም ፕሬዠር ሊያደርገን ስለሚችል የሚፈለገውን አይነት ኢፈርት ላናወጣ እንችላለን። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም ጤና ይስጥልኝ። እንዴት ናችሁ? ያሬድ ገዳሙ እባላለሁ። ዛሬ ከኔ ጋር እጅግ በጣም ድንቅ የሆነ ቆይታ ከቢዩቲ ፊል ላይፍ ቤተሰቦች ጋር ይኖረናል ማለት ነው። ከኔ ጋር የምናየው ዛሬ ስልጠናችን ርዕስ ዲሲሽን ወይም ደግሞ ውሳኔ የሚል ይሆናል። በኔትወርክ ማርኬቲንግ ኢንዱስትሪ ውስጥ ባለኝ የ3 ዓመት እና ከዛ በላይ ኤክስፔሪየንስ ውስጥ ዋናውን ፖይንት የሚይዘው በጆርናችን ውስጥ ዲሳይድ ያደረግንባቸው መንገዶች ዛሬ ላይ ለደረስንባቸው ውጤቶች መነሻችንን ነው፣ መድረሻችንን ውስጥ ይካተታል ማለት ነው። ባለኝ ኤክስፔሪየንስ ውስጥ ካዳበርኳቸው ነገሮች የመጀመሪያው ዲሳይድ ማድረግ ወይም ደግሞ ወደ ኔክስት ስቴፕ ለመሻገር በእያንዳንዱ ሞመንት ውስጥ ቦልድ የሆነ ዲሲሽን መወሰናችን የተለየ ውጤት እንዳመጣ አግዞኛል ማለት ነው። የመጀመሪያው ሰዎች በብዛት ላይፍ ውስጥ የማይወስኑባቸው ምክንያቶች ምንድናቸው? ወይም ደግሞ ቢዝነሳችን ውስጥ የመወሰንን ጥቅም አለመረዳት በብዛት የወሰን የማይመስሉን ግን በየቀኑ ውሳኔ ውስጥ የሆንባቸው ነገሮች እንድናሳልፍ ያደርገናል። በዋነኛነት ስለ ውሳኔ ስንገነዘብ መረዳት ያለብን ነገር ምንድነው? አለመወሰንም ውሳኔ እንደሆነ ሊገባን ይገባል። አለመወሰን ራሱ ምንድነው? ውሳኔ ነው። ለምሳሌ ፊት ለፊት ላይ ይሄ ስልክ አለ። ይህንን ስልክ ለማንሳት አለመወሰን ባይ ዲፎልት ባለበት እንዲቀጥል ማድረግ ነው። አሁን ባለንበት ሲቹዌሽን ውስጥ አለመወሰናችን አሁን ባለንበት ሲቹዌሽን ውስጥ እንድንቀጥል ያደርገናል ማለት ነው። በዚህ ውስጥ ልንረዳ የሚገባው ነገር አንድ አባባል አለ። if you do what you always did you will get what you always got። ምን ማለት ነው? እስከዛሬ በሰራነው መንገድ እየሰራን የምንቀጥል ከሆነ እስከዛሬ ያገኘነው ውጤት ነው እያገኘን የምንመጣው ማለት ነው። ይህንን ነገር ቼንጅ ለማድረግ የመጀመሪያውና ዋነኛው ፖይንት ዲሳይድ ማድረግ ያስፈልጋል። እንዳንወስን ግን የሚይዘን ነገር ምንድነው ብለን ስናይ የመጀመሪያውና ዋነኛው ፍርሃት ነው። ፍርሃት ሰዎች ላይፋቸው ውስጥ እንዳይወስኑ ከሚያደርጋቸው መንገድ ውስጥ የመጀመሪያው ፍርሃት ነው። ኔክስት ያለውን ጆርኒ ክሊርሊ ያለማወቅ በፍርሃት ውስጥ ሆነን የምንፈልገው ውሳኔ እንዳንወስን ያደርገናል ማለት ነው። ስንወስን ግን ምን ይፈጠራል ብለን ስናይ አንደኛ ነፃ ፈቃዳችን ለግባችን አሳልፈን እንሰጠዋለን። ይሄ ደግሞ ምን ልዩነት ሊፈጥር ይችላል? ፍቃድ ፈቅዶ መስራትና መስራት አለብኝ ብሎ መስራት ኔትወርክ ማርኬቲንግ ኢንዱስትሪ ውስጥ በጣም የተለየ ውጤት ነው ያለው። ፈቅደን ስንሰራ ኢነርጂያችን ባይ ዲፎልት ፍሎ ሊያደርግ ይችላል። መስራት አለብኝ ብዬ ስሰራ ግን ኔትወርኪንግን እንደ ኢንተርፕረነርሺፕ ሳይሆን እንደ ጆብ ልሰራው ይችላለሁ። ያ ደግሞ ሳማው ሀስል ሊኖረው ይችላል ማለት ነው። በቢዝነሳችን ውስጥ ፈቅዶ መስራትና መስራት አለብኝ ብሎ መስራት የተለያየ ዳይሜንሽን ነው። ፈቅጄ እንድሰራ ግን የመጀመሪያው ዲሳይድ ማድረግ ይጠበቅብኛል። once you make a decision the universe will conspire it to make it happen ይባላል። the moment ዲሳይድ ስናደርግ ነገሮች ባይ ዲፎልት በኤነርጂ ሌቭልም ሽፍት መደረግ ይጀምራሉ ማለት ነው። ስለዚህ የመጀመሪያውና ዋነኛው ልንገነዘበው የሚገባ ነገር በህይወታችን ውስጥ አለመወሰንም ውሳኔ እንደሆነ ሊገባን ይገባል። አለመወሰን አሁን ባለንበት ሲቹዌሽን ውስጥ እንድንቀጥል ያደርገናል። ከስተመር ትሬኒ ሆኖ አለመወሰን እዛው ከስተመር ትሬኒ ውስጥ እንድንቆይ ያደርገናል። ማርኬቲንግ ትሬኒ ሆኖ አለመወሰን እዛው ማርኬቲንግ ትሬኒ ሌቭል ላይ እንድንቆይ ያደርገናል። እያገኘን ያለነውን ገንዘብ ለመቀየር አለመወሰን አሁን እያገኘን ያለነውን ፋይናንሻል ላይፍ ለመቀጠል መወሰን እንደሆነ ሊገባን ይገባል ማለት ነው። ስለዚህ መወሰን ቢዝነሳችንን አንድ ሌቭል በምንፈልገው ልክ ሽፍት ያደርግልናል። ለምሳሌ በየቀኑ የምንወስነው ትንንሽ ውሳኔዎች ሊሆኑ ይችላሉ። ውጤታችን ላይ ምን ያክል ልዩነት ሊፈጥሩ እንደሚችል ስናይ አንደኛ እዚህ አዲስ አበባ ቦሌ ኤርፖርት ላይ ሆኖ አንድ ፕሌን ከመነሻው ትንሽዬ ዲግሪ ዲፍሌክት ቢያደርግ መድረሻው ሁለት የተለያየ ሀገር ነው። መነሻው ጋር ትንሽ የሆነ ዲግሪ፣ መድረሻችን ጋር ግን በጣም ትልቅ የሆነ ልዩነት ይፈጥራል ማለት ነው። የኔና የናንተን ቢዝነስ ላይ ዛሬ ላይ የምንወስናት ትንሽ የምትመስል ውሳኔ ዲስቲኔሽናችን ላይ ግን በጣም ትልቅ የሆነ ቢግ ዲፈረንስ ክሬት ያደርጋል ማለት ነው። ስለዚህ እንዳልወስን የሚያደርጉኝ ነገሮች እንዳወራነው የመጀመሪያው ለመወሰን መፍራት ነው። ለመወሰን መፍራት ያልገባን ነገር ፌለር ፓርት ኦፍ ሰክሰስ መሆኑን አንደርስታንድ አላደረግነው። ውድቀት የስኬታችን ምንድነው? መንገድ ነው። ጆርኒያችን ውስጥ ያለው ነገር በሙሉ
በመማር ውስጥ ያለው በተግባር ውስጥ ነው የምንማረው። ተግባር ደግሞ ደጋግሞ ከመወሰን የሚመጡ ነገሮች ናቸው ማለት ነው። ስለዚህ ፐርፌክት የሆነ ዲሲዥን ላይ መድረስ የምንችለው በየጊዜው የተለያዩ ስህተት የሚመስሉ ውሳኔዎችን ኤክስፔሪየንስ እያደረግናቸው በምንሄዳቸው ጆርኒዎች ውስጥ መሆኑ ሊገባን ይገባል። ስለዚህ መፍራት አያስፈልግም። ቢኮዝ ላይፋችን ውስጥ አት ዘ ኤንድ ሀፕን ሊያደርግ የሚችለው ነገር ምናልባት አሁን ሀፕን እያደረገው ያለው ነገር ሊሆን ይችላል። ላስት አሁን በህይወቴ ውስጥ በወስን ሀፕን ሊያደርግ ይችላል ብዬ የምፈራው ነገር ሞስት ፕሮባብሊ ኢሉዥን ነው። ሀፕን የሚያደርግን ነገር አይደለም። አሁን ባለንበት ሲቹዌሽን ለመወሰን መፍራታችን አሁን ባለንበት ቦታ ላይ ብቻ ረግተን እንድንቆይ ያደርገናል። ስለዚህ የመጀመሪያው ለመወሰን መፍራታችን እንዳንወስን ሊያደርገን ይችላል። ይህንን ነገር ሽፍት ማድረግ ያስፈልጋል። ሁለተኛ ነገን በግልጽ አለማየት እንዳንወስን ሊያደርገን ይችላል። ክሊር የሆነ ፊኒሽ ላይን ካላየን ዲሳይድ ለማድረግ እንቸገራለን። ሜቢ የወሰን ሊመስለን ይችላል። ሳምታይምስ ግን ዲሲፕሊን እንድማንሆንባቸው ሞመንቶች የሚፈጠሩት ከምንድን ነው? ክሊር የሆነ ፊኒሽ ላይን ወይም ደግሞ ኢንድ ላይኑን ካላየ ነው ለማሳካት ሊከብደን ይችላል። የሚሄድበትን ጆርኒ በግልጽ መድረሻውን ሳየው ብቻ ነው የሚፈለገውን ያክል ኢፈርት ማውጣት የምችለው። ፕላስ ለመወሰን የማልቸገረው የመጨረሻውን ኢንድ ላይን ማየት ስችል ብቻ ነው። ለምሳሌ አንድ ሯጭ መጨረሻውን ካዩ 42 ኪሎ ሜትር ያክል ሊሄድ ይችላል። ፊኒሽ ላይኑ አንደርስታንድ ካልተደረገ ግን 300 ሜትርም ሊያደክም ይችላል። ስለዚህ ፊኒሽ ላይኑን በግልጽ ማየት፣ የመጨረሻውን መድረሻዬን በግልጽ ክሊርሊ ማየት በየቀኑ ቦልድ የሆኑ ዲሲሽኖችን በምርጫዎች ውስጥ እንድንወስን ያደርገናል ማለት ነው። በሶስተኛ ደረጃ እንድንወስን ውሳኔያችን በደንብ አርግተን ደግሞ እንድንቀጥልበት የሚያደርገን ኢንቫይሮንመንታችን መቀየር ነው። ያለንን ሰራውንዲንግ ያለንን ኢንቫይሮንመንት በየቀኑ ቢሮችን ውስጥ ሊሆን ይችላል ወይም ደግሞ አካባቢያችን ውስጥ ያለውን ኢንቫይሮንመንት በደንብ ቼክ ማድረግ ያስፈልጋል። ቢኮዝ ውሳኔያችን በምንፈልገው ልክ አጽንተን እንድንቀጥል የሚያደርገን ትልቁ ልዩነት ያለው ኢንቫይሮንመንት ውስጥ ስለሆነ አይ ሪሜምበር ፈርስት ታይም በኔትወርክ ማርኬቲንግ ቢዝነስ ውስጥ ስሰራ አካባቢ ላይ ያለው ኢንቫይሮንመንት በምፈልገው ልክ ፑሽ አድርጌ እንደ አይፈቅድልኝም ነበር። ለምን ካላችሁኝ ቢኮዝ አብሬያቸው ሞላቸው ኖት ኦንሊ አውትሳይድ አይደለም ኢንሳይድ በቢዝነስ ውስጥ ሆነው ሜቢ 3 መጋበዝ ቢግ ዲል የሆነበት ኢንቫይሮንመንት ውስጥ ነው ቦልድ የሆነ ዲሲሽን ወስኖ ትልቅ የሆነ ውጤት ለማምጣት ሊያስቸግር ይችላል። ቦታው ላይ እኔ ቶፕ ከሆንኩኝ ኢንቫይሮንመንቴ ዊዝን ታይም አቨሬጅ ወደ ሆነው ማንነቴ ሊያመጣኝ ይችላል። ስለዚህ ዲሳይድ ማድረግ ያለብኝ ነገር በሶስተኛ ደረጃ ኢንቫይሮንመንቴን ነው። ኢንቫይሮንመንቴን መቀየር አለብኝ። ዲሲሽኖችን በደንብ ኮንፈርም ሊያደርግልኝ የሚችል ኢንቫይሮንመንት ውስጥ መሆኔን ቼክ ማድረግ አለብኝ። ቢኮዝ ኢንቫይሮንመንት ለስኬት ያዋጣል ሳይሆን ስኬቱ ራሱ የኢንቫይሮንመንቱ ሪፍሌክሽን ስለሆነ፣ ስለዚህ በየቀኑ ምን አይነት ኢንቫይሮንመንት ውስጥ ነው ያለሁት? ሜቢ 10-15 ፕሬዘንቴሽን ዴይሊ ኑሮኝ እንደሌለኝ ፊል የማደርግበት ኢንቫይሮንመንት ከሆነ which is nice ወደሚቀጥለው ነገር ለመጣበት እችላለሁ። ቢኮዝ የምንፈልጋቸው ውጤቶች ሞስት ፕሮባብሊ ሊዘገዩበት የሚችሉት አንደኛ ሌት የሆነ ወይም ደግሞ ኤርሊ ሳቲስፋክሽን ሲሆን ነው። ሁለተኛው ደግሞ ኦቨር ፕሬዠር ሲኖር ነው። ስለዚህ ኤርሊ ሳቲስፋክሽንም ኦቨር ፕሬዠርም የሚፈለገውን ኢፈርቴን ወይም አቅሜን እንዳላወጣ ያደርገኛል ማለት ነው። እነዚህ ነገሮች እንደሚመጡት it's because of our environment። በትንንሽ ነገሮች ሳትስፋይድ ብንሆነው ምናልባት ኢንቫይሮንመንታችን ውስጥ ቢግ ድሪም ያደረገ ኢንቫይሮንመንት ከሌለ ነገር አፕል ሊያደርግ ይችላል። ኦቨር ፕሬዠርም ሀፕን የሚያደርገው ጊዜውን የጠበቀ ውሳኔ አለመወሰናችን ላይፋችን ውስጥ ዊዝን ታይም በጣም ፕሬዠር ሊያደርገን ስለሚችል የሚፈለገውን አይነት ኢፈርት ላናወጣ እንችላለን። በየቀኑ ግን የምንወስነው ውሳኔ የምንፈልግበት ውጤት የምንፈልግበት የላይፍ ሲቹዌሽን የምንፈልጋቸውን የቢዝነሳችን ውስጥ ማምጣት የምንፈልጋቸውን ውጤቶች እንድናመጣ ያግዘናል ማለት ነው። ስለዚህ አሁን መጠየቅ ያለብኝ ትልቁ ጥያቄ ምንድነው? በቢዝነስ ውስጥ ግን ስንት ፐርሰንት እያወጣው ነው? ምን ያክል ኢፈርቴን እያወጣው ነው? 5%፣ 10%፣ 50%፣ 60%፣ 70%፣ 100% ምን ያክል ፐርሰንት እያወጣን ነው? ቢዝነሳችን ውስጥ ምን ያክል ኢፈርታችን እያወጣን ነው? በምሰራው ኔትወርክ ማርኬቲንግ ቢዝነስ ውስጥ ምን ያክል ፐርሰንት ያክል ኢፈርቴን እያወጣው ነው? ይሄ የመጀመሪያው ጥያቄ ነው። ኦኬ፣ ለዚህ ጥያቄ የሚኖረን መልስ ሜቢ 1 ይሁን 100 ምን መልሳቸው መልሶች አሉ። ትልቁ ጥያቄ ግን ዛሬ ላይ አሁን በምንሄደው ጆርኒ ውስጥ አይ ሪሊ ሃፒ ደስተኛ ናችሁ? አሁን እያመጣችሁት ባላችሁት ውጤት ደስተኛ ናችሁ? አሁን እያገኛችሁት ያላችሁት ቦነስ ደስተኛ ናችሁ? አሁን የያዛችሁት ራንክ ደስተኛ ናችሁ? ሊገባን የሚገባው ነገር ደስተኛ አይደለሁም ብሎ እዛ ቦታ ላይ ሪል የሆነ ቦልድ ዲሲሽን ዲሳይድ አለማድረጋችን ባለንበት ቦታ ላይ ለመቆየት መወሰናችንን ያሳየናል። ስለዚህ ስንት ፐርሰንት ነው እያወጣ ያለሁት? አሁን ሁለተኛው ጥያቄ ፐርሰንቴጃችን ምን ያክል እንደሆነ ካወቅኩኝ ቀጣዩ ጥያቄ ላይፌ ውስጥ 100% ኢፈርቴን ባወጣ ግን ምን ሊቀየር ይችላል? 100% ኢፈርቴን ባወጣ ቢዝነሴ ውስጥ ምን ሊቀየር ይችላል?
የምፈልገውን ያክል ኢንካም፣ የምፈልገውን ያክል ራንክ ሌቭል፣ የምፈልገውን አይነት ቲም መገንባት እችላለሁ 100% ኢፈርቴን በወጣ። በሶስተኛነትና ሜን ሊጠይቃችሁ ፈልገው ጥያቄ ይሄንን 100% ኢፈርት እንዳናወጣ ግን ምንድነው ያዘን? 100% ኢፈርቴን እንዳላወጣ የምፈልገውን አይነት ውጤት እንዳመጣ የሚያስፈልገውን አይነት ኮሚትመንት ውስጥ እንዳልገባ ያዘኝ ነገር ምንድነው? እና አብዛኞቻችን ምናልባት ቆም ብሎ አለመጠየቅ ሊሆን ይችላል። ቅድም እንዳልኩት ደግሞ ወይም ደግሞ ክሊር የሆነ ፊኒሽ ላይኑን አለማየት ሊሆን ይችላል። እነዚህን አንደርስታንድ ስናደርግ 100% ኢፈርቴን ባወጣ ቢዝነስ የምን ያክል ግሮ እንደሚያደርግ ከገባኝ፣ ላይፍ የምን ያክል ሊስተካከል እንደሚችል ከገባኝ፣ የምፈልገው ቦነስ የምፈልግበት ራንክ እንደሚመጣ ከገባኝ 100% ኢፈርት እንዳላወጣ ያደረገኝ ነገር አለመወሰን ብቻ ነው። ኢንዲሲሽን ኢዝ ዘ ቲፍ ኦፍ አን ኦፖርቹኒቲ። አለመወሰን በየቀኑ ያሉን አጋጣሚዎች በሙሉ እንድናጣ ያደርገናል። ልንረዳ የሚገባ ነገር እያንዳንዱ ስኬት ከአንድ ቦልድ ዲሲሽን ጀርባ እንዳለ ሊገባን ይገባል። ያ ቦልድ ዲሲሽን አይ ኔቨር ቢ ዘ ሴም አጌን ብለን ዲሳይድ የምናደርግ ከሆነ የምንፈልገው ውጤት መምጣት እንችላለን። እነዚህ 3 ጥያቄዎች በደንብ አንደርስታንድ ካደረግናቸው ቢዝነሳችን ውስጥ ሪሊ ግሮ ማድረግ እንችላለን። የመጀመሪያው አሁን ስንት ፐርሰንት ኢፈርት እያወጣው ነው አንደርስታንድ ማድረግ ያስፈልጋል። ሁለተኛው ቢዝነስ ውስጥ 100% ኢፈርት ያላወጣሁት ለምንድን ነው? በሶስተኛነት ደግሞ ቢዝነስ ውስጥ 100% ኢፈርት ባወጣ ምን ሊቀየር ይችላል? ኦኬ እያወጣሁት ያለሁት ፐርሰንት ቢኮዝ ሪዋርዱ ያለው ውጤቱ ያለው የምንፈልገው ስኬት ያለው ኬዙ ላይ ነው እንጂ ሪዛልቱ ላይ አይደለም። ቅድም ያለው ነገር አለ። ተመሳሳይ ተግባር እየተገበርኩኝ የተለየ ውጤት ማምጣት አልችልም። አሁን በምሰጠው የገለጻ ቁጥር ውስጥ እያገኘሁት ያለሁት ቦነስ ባለፈው ወር ከሰጠሁት ገለጻ ጋር ተመሳሳይ ከሆነ አሁን ጀነሬት የማደርገው ኢንካም እንደ ባለፈው ወር ነው። ስለዚህ ሪዛልቱ የሚቀየረው ኬዙን በመቀየር ውስጥ ነው። ኬዙን ለመቀየር ደግሞ ኢፈርትን ለማውጣት አንድ ቦልድ የሆነ ዲሲሽን ያስፈልጋል። መወሰን ያስፈልጋል። በጆርኒ ውስጥ በኔትወርኪንግ ኤክስፔሪየንስ ውስጥ ሼር አድርጋችሁ የሆነ ያክል ጊዜ ቆይታለኝ 6 ወር 7 ወር አካባቢ ሰው የምፈልገው አይነት ቦነስ እያገኘው አይደለም፣ የምፈልገው ራንክ ላይ አይደለም፣ የምፈልገው አይነት ቲም አልነበረኝም። ለነዚህ ሁሉ ግን ዋናው ተጠያቂው እኔ ራሴ ነኝ። ቢኮዝ ያልወሰንኳቸው ብዙ ውሳኔዎች ነበሩ። ጆርኒ ውስጥ ዲሳይድ ያላደረኩበት ኖርማል ዝም ብዬ ፍሎ እያደረኩበት ያለበት አጋጣሚ ነው የነበረው። ዘ ሞመንት ኢንቫይሮንመንት ውስጥ በጣም ፕሬሸር እየበዛ ሲመጣ ቅድም ያልኳችሁን ጥያቄዎች መጠየቅ ስጀምር ለምን 100% ኢፈርቴን ማላወጣው? 100% ኢፈርቴን ባወጣው ምን ሀፕን ሊያደርግ ይችላል የሚለውን ነገር አንደርስታንድ ማድረግ ስጀምር ሪሊ ትልቅ የሆነ ውሳኔ መወሰን እንዳለብኝ አንደርስታንድ አደረኩኝ። እና ለራሴ ቃል የገባሁት ነገር ምንድነው? በቢዝነሴ ውስጥ ግጥም አድርጌ መስራት ካለብኝ መወሰን ያለብኝ ውሳኔ የመጀመሪያው አሰራሩን ለመቀየር ነው። ተግባሬን ለመቀየር፣ በየቀኑ ያለኝን ውሎዬን፣ ኢንቫይሮንመንቴን ለመቀየር፣ ለመወሰን የሚይዘኝን ፍርሃት ለመቀየር ዲሳይድ ማድረግ ነበረብኝ። ፊኒሽ ላይኑን በደንብ ስመለከተው መድረሻዬን በግልጽ ውስጤ ጋር ሲዋሃድ ግን የወሰንኩት ውሳኔ ዲሲፕሊን ለመሆንም አያስቸግረኝም። በምፈልገው አይነት ሩቲን ቢዝነሱ በሚፈልገው አይነት አሰራር ሙቭ ለማድረግ ፍሎ ለማድረግ ፈቃዴን አሳልፌ እንድሰጥ ያደረገኝ ነገር ዲሳይድ ማድረጌ ነው። የነበርኩባቸው የኢንቫይሮንመንት ፕሬሸሮች፣ የገንዘብ እጥረቶች ያንን ነገር ዲሳይድ እንዳደርግ በደንብ ፑሽ አድርገውኛል ማለት ነው። ያን ነገር በዛ ታይም ውስጥ ስወስን ከዛ በፊት ሰርቼው የማላውቀውን ቦነስ፣ ከዛ በፊት ኑሮኝ የማያውቀው ቁጥር በአጭር ጊዜ ውስጥ ነበር የመጣው። ስለዚህ ሊገባን የሚገባው ነገር የምንፈልጋቸው ሁሉ ውጤቶች፣ የምንፈልገው ቦነስ፣ ራንክም ይሁን ወይም ደግሞ ቲም አንድ ስቴፕ ከውሳኔያችን ጀርባ እንዳለ ሊገባን ይገባል። ዋናው ነገር ግን እንዳልወስን ምንድን ነው ያዘኝ ነው። ቅድም ባልኳችሁ መንገድ በደንብ አንደርስታንድ ልናደርገው የሚገባ እንዳልወስን ያዘኝ አንደኛ የውሳኔን ጥቅም አለመረዳት ጭምር ነው። ባለውበት መቀጠሌ በየቀኑ እየወሰንኩ እንደሆነ አለመረዳት ነው። አንድ ታሪክ ሼር ላድርጋችሁ። አንድ አካባቢ ውስጥ የሚኖር አንድ ጠቢብ ሰው አለና 2 ወጣቶች ይሄንን ሰው ማዋረድ ፈልገው ወፍ በእጃቸው ይዘው እጃችን ውስጥ የያዝናት ወፍ በህይወት አለች ወይስ ደግሞ የሞተች ነች ብለው ጥያቄ ይጠይቁታል። እና ሰውየው በጣም አስተዋይ ስለነበረ ምን አላቸው? የወፏ ነፍስ በእጃችሁ ነው ያለችው ይላቸዋል። ያ ማለት ሰውየው ህይወት አላት ካላቸው አፍነው ሊገሏት፣ አይ ደግሞ ሙታለች ካሏት ሊለቋቸው ነበር። ሰውየው ሼር ያደረገው ነገር ግን የወፏ ነፍስ በእጃችሁ ነው። አሁንም ሊገባን የሚገባው ነገር ፓስት ያለፈ ነገር ነው፣ ግን አወር ፊውቸር ዛሬ ላይ በምንወስነው ውሳኔ ቤዝ ይሆናል። ስለዚህ ፊውቸራችን እጃችን ላይ ነው። እጃችን ላይ ግን የሆነው በምንወስነው ውሳኔ ውስጥ ነው። ዋት አር ዩ ዲሳይዲንግ? አሁን ምንድን ነው እየወሰንኩ ያለሁት? ቢዝነስ ውስጥ እንዴት ነው ዲሳይድ እያደረግኩ ያለሁት? እንዴት ነው ፍሎ እያደረግኩ ያለሁት? ቢዝነሱ የሚፈልገውን አይነት ኮሚትመንት ውስጥ፣ ቢዝነሱ የሚፈልገውን አይነት ተግባር ውስጥ ነኝ።
ያንን ለማድረግስ ደግሞ አለመወሰን ያመጣብኝን አሁን ያለውን የገንዘብ ኢንቫይሮንመንት ሊሆን ይችላል፣ የምፈልገውን የላይፍ ውጤት ላያመጣልኝ ይችላል። እነዚህ ነገሮች ቆም ብሎ ዲሳይድ ማድረግ ያስፈልጋል። ነገ ዛሬ በምወስነው ውሳኔ መሰረት ያደርጋል። ጊዜውን የጠበቀ ውሳኔ ደግሞ የምንፈልገው ውጤት እንድናመጣ ያግዘናል። ታይሚንግን መረዳት በጣም ትልቅ ቫልዩ ነው። ዛሬ ላይ የምወስነው ውሳኔ ምናልባት ዛሬ ላይ አሁን ባለውበት ሲቹዌሽን ውስጥ አፕን እያደረጉ ያሉ ነገሮች ትናንትና ቦልድሊ ባልወሰንኳቸው ውሳኔዎች ናቸው። እያጋጠመኝ ያለው ፋይናንሻል ስካርሲቲ ሊሆን ይችላል። እያጋጠመኝ ያለው ቲም ውስጥ ክሬት ማድረግ የማልፈልጋቸው የሆኑ ሲቹዌሽኖች ሊሆን ይችላሉ። አፕን እያደረጉ ያሉት ትናንትና ባልወሰንኳቸው ውሳኔዎች ናቸው። ስለዚህ ነገ በጀ ነው። ነገን አንደርስታንድ ካደረግኩ ግን ዛሬ ላይ በምወስነው ውሳኔ ነገ መቀየር ይችላል። 100% ኢፈርቴን ማወጣ ከሆነ ሪሊ ኔትወርክ ማርኬቲንግ ቢዝነስ ውስጥ የምንፈልገው ውጤት ማምጣት እንችላለን። በዘመቻ በመስራት ውስጥ ኔትወርክ ማርኬቲንግ ቢዝነስ ውስጥ ትልቅ የሆነ ውጤት ትልቅ የሆነ ኢንካም ጀነሬት ማድረግ እንችላለን። ዩር ሰክሰስ ኢዝ ዋን ስቴፕ አፍተር ዩር ዲሲዥን። ስኬታችን አንድ ስቴፕ ከውሳኔ በኋላ እንዳለ መረዳት በጣም አስፈላጊ ነው ማለት ነው። ስለዚህ ለውሳኔ እንዲረዱን አሁን ሼር የተደራረግንባቸውን ነጥቦች በደንብ አንደርስታንድ ማድረግ ያስፈልጋል። ፍርሃትን መጋፈጥ ያስፈልጋል። ኤርሊ ሳቲስፋክሽኖችን ማስወገድ ያስፈልጋል። ኦቨር ፕሬሸሮች ትናንትና ባልወሰንኳቸው ኮንሽስ ዲሲሽኖች ምክንያት ሀፕን ያደረጉ ነገሮች እንደሆነ ሊገባን ይገባል። ኢንቫይሮንመንታችን መቀየር ውሳኔያችን አስረግጠን እንድንጓዝ ከሚያደርገን ትልቁ ፖይንት ውስጥ ይሄ እንደሆነ ሊገባን እና አንደርስታንድ ልናደርገው ያስፈልጋል ማለት ነው። ስለዚህ በአንድ ዲሲሽን ውስጥ አሁን ላይ በምናደርጋት ትንሽ አንግል ዲፍሌክሽን መድረሻችን ግን የምንፈልግበት ቦታ ላይ ማድረግ እንችላለን። ስንት ፐርሰንት ኢፈርታችን እያወጣ ነው? 5%፣ 10%፣ 50%፣ 100% ምን ያክል ኢፈርት እያወጣ ነው? 5ም ይሁን 50፣ 50ም ይሁን 70፣ 100% ኢፈርታችን ማውጣታችን ግን ቢዝነሳችን ውስጥ ምን ያክል ልዩነት እንደሚቀይር አንደርስታንድ ካደረግነው ባለን ቦልድ ዲሲሽን ምክንያት ቢዝነሳችን በምንፈልገው ልክ ግሮ ማድረግ ይቻላል። ኢንካማችን ግሮ ማድረግ ይቻላል። ፊር ኦፍ ፌለርን ማስወገድ የምንችለው የተለያዩ ውሳኔዎችን አት ታይም ዲሳይድ በማድረግ ውስጥ ራይት የሆነውን ዲሲሽን በኤክስፔሪንስ ውስጥ ጀነሬት ማድረግ እንችላለን። ቢኮዝ በቢዝነሳችን ውስጥ በኔትወርክ ማርኬቲንግ ቢዝነስ ውስጥ ትልቁ የምንማረው በተግባር ውስጥ ነው። ተግባር ውስጥ ደግሞ ስህተቶቻችን ብዙ ሊያስተምሩን ይችላል። ለምሳሌ ገለጻ የምንለምደው ገለጻ ደጋግሞ በመስጠት ውስጥ ሊሆን ይችላል። ስለዚህ እየወደቅን ገለጻን አንደርስታንድ ማድረግ ይቻላል። ኢንቪቴሽን የምንማረው ብዙ ኢንቫይት በማድረግ ውስጥና ብዙ ኢንቪቴሽኖች ላይ በመሳሳት ሊሆን ይችላል። ስለዚህ ፌለር ኢዝ ፓርት ኦፍ ሰክሰስ፣ ውድቀት የስኬቱ አንድ አካል ነው። ስለዚህ ካለመወሰን የተሳሳተ ውሳኔ ቢሆን ደጋግሜ እየወሰንኩ ኤክስፔሪንስ እያደረግኩ መጓዙ ትልቅ አማራጭ ነው ማለት ነው። የምንፈልገውን ውጤት፣ የምንፈልገውን ስኬት፣ የምንፈልገውን ላይፍ ስታይል በኔትወርክ ማርኬቲንግ ቢዝነስ ውስጥ የምንገነባውን ቲም እና ኢንካም ማግኘት የምንችለው አንድ ቦልድ የሆነ ዲሲሽን ዲሳይድ በማድረግ ውስጥ እንደሆነ ሊገባን ይገባል ማለት ነው። ቅድም ሼር የተደረገው ነገር አለ። ዋንስ ዩ ሜክ ኤ ዲሲሽን ዘ ዩኒቨርስ ኮንስፓየርስ ቱ ሜክ ኢት ሃፕን። አንድ ጊዜ የምንፈልገውን ትልቅ ውሳኔ ስንወስን ባይ ዲፎልት በኤነርጂ ደረጃ ነገሮች ሽፍት እያደረጉ እንደሆነ አንደርስታንድ ልናደርግ ይገባል። ውጭ ላይ የምናገኛቸው ኢንቫይሮንመንት፣ ፊት የምናደርግበት ቦታ፣ የምንጋብዘው ገስት ኢኳል ቱ ዲሳይድ ባደረግነውና አብሯችን ውስጥ በወሰነው ኤነርጂ ልክ ነው። ቢኮዝ ቲም ክሬት የሚደረገው በመሪው ማይንድ ውስጥ ከሆነ የምናገኘው ቦነስ መጀመሪያ ክሬት የሚደረገው ማይንዳችን ውስጥ ከሆነ ያን ነገር ክሬት ማድረግ የምንችለው ፈርስት በምን ውስጥ ነው? በዲሲሽን ውስጥ ነው ማለት ነው። ዛሬ ላይ ያለንበትን ላይፍ ምን ያክል አንፈልገውም? ዛሬ ላይ ያለንበትን ቁጥር ምን ያክል ሄት እናደርገዋለን? ዛሬ ላይ እያገኘን ያለንን ቦነስ ያለንበትን ራንክ ምን ያክል መቀየር እንፈልጋለን? ምናልባት ከአንድ ውሳኔ ጀርባ ሊሆን ይችላል። ከአንድ ቦልድ ዲሲሽን ጀርባ ሊሆን ይችላል። ያ ቦልድ ዲሲሽን ሊገባን የሚገባው አለመወሰን ራሱ ውሳኔ እንደሆነ አንደርስታንድ ካደረግን የምንፈልገው ውጤት ክሬት ማድረግ እንችላለን። አለመወሰን ራሱ ምንድነው? ውሳኔ ነው። አለመወሰን ውሳኔ ነው። ምን አይነት ውሳኔ? ባሉበት ለመቀጠል የተወሰነ ውሳኔ። አሁን ባለበት ፍሎ ለማድረግ የወሰንኩት ውሳኔ ነው አለመወሰን። ይህንን ነገር አንደርስታንድ ካደረግኩኝ ቢዝነሴን ቦልድሊ ለመቀየር ከፈለኩ ምን ነው የምቀይረው? ውሳኔን ነው የምቀይረው። ውሳኔን ስቀይር አሰራር ይቀየራል። ተመሳሳይ ተግባር እየተገበሩ የተለየ ውጤት ማምጣት አይቻልም። ትናንትና የሰራነውን ስራ የምንሰራ ከሆነ ትናንት ያገኘነውን ቦነስ ነው የምናገኘው። ስለዚህ አዲስ የምፈልገው ቦነስ ካለ ምን ያስፈልጋል? አዲስ የሆነ ተግባር ያስፈልጋል። አዲስ የሆነ ተግባር ውስጥ ደግሞ ከዲሲሽን ይመጣል። ዲሲሽን ደግሞ ኢንድ ጎሉን ከማየት ፊኒሽ ላይኑን ከመረዳት የማመጣው ነገር ሊሆን ይችላል። ስለዚህ ኤቭሪዴይ ኮንሺየስሊ ዲሲሽኖችን ዲሳይድ ማድረግ ያስፈልጋል። ቢኮዝ ፊውቸራችን ላይ ነው ያለው፣ እጃችን ላይ ነው ያለው። ነጋችን በእጃችን ነው ያለው። ትናንት
የወሰናቸው ውሳኔዎች ዛሬ ላይ ላለን ቦታ ካደረሰን ነገ የዛሬ ውሳኔ ውጤት ነው። ስለዚህ በኢሉዥን ውስጥ ወይም ደግሞ አንኮንሽስሊ ፍሎ ከማድረግ በእያንዳንዱ ደቂቃ ውስጥ ኮንሲየስ የሆነ ዲሲሽን ያስፈልጋል። ቢኮዝ ፈቃዳችን ለግባችን አሳልፈን እንድንሰጥ ስለሚያደርገን በጣም ልንረዳው ከሚገባው አንደርስታንድ ልናደርገው ከሚገባው ሞመንት ውስጥ ኔትወርክ ማርኬቲንግ ቢዝነስ ኢንተርፕረነርሺፕ ነው። ኢንተርፕረነርሺፕ ደግሞ አበርክቶ ነው። ማበርከት ደግሞ ስንጨርስ የምናርፈው እንጂ እያረፍንበት የምንሰራው ሞመንት ስላልሆነ ቢዝነሱን አስ ኢንተርፕረነርሺፕ አንደርስታንድ ለማድረግ ዲሲሽን መወሰን ያስፈልጋል። ውሳኔ ማስተላለፍ ያስፈልጋል ማለት ነው። በምንፈልገው ልክ ፍሎ የምናደርገው ዛሬ ላይ በምንወስነው ውሳኔ ልክ እንደሆነ ሊገባን ይገባል። ዩር ፊውቸር ኢዝ ኢን ዩር ሃንድ። ዛሬ ላይ ምን እየወሰን ነው? ዛሬ አሁን በዚህ ሞመንት ውስጥ ምንድነው ዲሳይድ ማድረገው? አሁን በዚህ ሞመንት ውስጥ ዲሳይድ አለማድረግ የራሱ ዲሲሽን እንደሆነ ሊገባን ይገባል። ባለውበት ፍሎ ለማድረግ መወሰኔ እንደሆነ ሊገባኝ ይገባል። የዘገየ ውሳኔ ደግሞ በጣም ብዙ ፕሬሸር ውስጥ ስለሚያስገባን የማንፈልጋቸው ውሳኔዎች በጊዜ ውስጥ ሊያስወስነን ይችላል። ምን ይባላል? ዛሬ ላይ ኤክስኪዩት ባላደረግነው ባልተገበርናቸው ትክክለኛ ተግባሮች ሮንግ የሆነ ኮንክሉዥን ላይ እንዳንደርስ የሚያደርገን የመጀመሪያውና ዋነኛው ጊዜውን የጠበቀ ምን ስናደርግ ነው? ውሳኔ ስንወስን ነው። በየቀኑ ቦልድ የሆኑ ዲሲሽኖችን ዲሳይድ ማድረግ ላየኑ መጨረሻ ላይ ላየኑ ፊኒሽ ላይኑ ወይም ደግሞ ክሊር የሆነው ጎላችን የምንፈልገው ውጤት እንድናመጣ ትልቁ ፒላር ወይም መሰረት ያለው ውሳኔ ውስጥ ነው። በውሳኔ ውስጥ ኢንድ ላይኑን ካየነው ጆርኒያችን ውስጥ ዲሲፕሊን እንድሆነን በየቀኑ መቀጠል እንችላለን። በእርግጠኝነት ቦልድ የሆነ ዲሲሽን ዲሳይድ በማድረግ ጆርኒያችሁ ውስጥ ያላችሁበትን ራንክ ያላችሁበትን ቦነስ እንደምትቀይሩት አምናለሁ። ውድ የቢዩቲፉል ላይፍ ቤተሰቦች ስላገኟችሁ እጅግ በጣም ደስ ብሎኛል። ከኔ ጋር የነበረን ቆይታ ይህን ይመስላል። ተጠቅማችሁበት ስኬት ላይ እንደማገኛችሁ አምናለሁ። መልካም የስኬት ጊዜ ይሁንላችሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።